ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ዛሬ በታሪካዊቷና የፍቅር ከተማ ያስመረቅነው የመንግስት ሰራተኞች የማህበራዊ ዋስትና አገልግሎት ህንጻ በከተማችን እየተከናወነ ካለ ሰፊ የኮሪደር ልማትና የዘመናዊነት ጉዞ አብሮ የሚራመድ ትልቅ ስኬት ማሳያ ነው ሲሉ ተናገሩ። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ህንጻው የከተማዋን ታሪካዊ ይዘት ሳይለቅ ለነዋሪዎቹ ምቹ እና ዘመናዊ የሆነች ከተማን የመገንባት ትልቅ ራዕይ አካል ተደርጎ ሊወሰድ የሚገባ መሆኑን ገልጸዋል። ይህ አዲስ ህንጻ ታሪካዊ ግንባታ ውጤት አይደለም ያሉት አቶ ኦርዲን በድሪ ይልቁንም ለመላው ዜጎቻችን በተለይም ደግሞ ለሀገራቸውና ለወገናቸው ደማቸውን ላባቸውን አፍሰው ለዛሬው ትውልድ መሰረት ለጣሉ ወገኖቻችን ያለንን ክብርና ዋስትና የምናረጋግጥበት ነው ብለዋል። ይህ ህንጻ ለሐረር ከተማ ውበት፣ ለሰራተኞቻችን ምቾት፣ ለአገልግሎቶቻችን ደግሞ የክብርና የቅልጥፍና ማዕከል እንደሚሆኑ ተመኝተዋል። መንግስት በጡረታ ላይ ያሉ ሰራተኞች ችግሮችና ቅሬታዎችን ከመሰረቱ ለመፍታት በቁርጠኝነት እየሰራ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በሐረር ከተማ ያስገነባውን ዘመናዊ የሪጂናል ጽህፈት ቤት ህንጻ በዛሬው ዕለትም አስመርቀዋል። ዘገባው የአብዲ ኡስማን ነው። የአብስራ አስግድ ዝርዝሩን ታቀርባለች። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በሐረር ከተማ ያስገነባውን ዘመናዊ የሪጅን ጽህፈት ቤት ህንጻ በዛሬው ዕለት ተመርቋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ በምረቃ ስነ ስርዓቱ ላይ ባደረጉት ንግግር ህንጻው ከመሰረተ ልማት ግንባታ ባለፈ ተቋማዊ ሪፎርሙን በማፋጠን ለዜጎች ቀልጣፋ፣ ጥራት ያለውና ግልጽነት የተሞላበት አገልግሎት ለመስጠት የሚያስችል መሆኑን ገልጸዋል። ይህ የመንግስት ተቋማት ለህዝብ ቅርብ እንዲሆኑ አገልግሎት ፈጣንና ግልጽ እንዲሆን የህዝብ እምነት እንዲጠናከር የሚያግዝ የብልጽግና ጉዟችን መገለጫ ነው። የመደመር መንግስት የምናብ ከፍታ ማሳያ ጀምሮ የመጨረስ አቅማችንን መገለጫ ከዛም ባለፈ ፈጠራና ፍጥነትን ያሳየንበት ትልቅ የስኬት መገለጫ ተደርጎ የሚወሰድ ነው። ግንባታው የከተማዋን የታሪክ አሻራ በሚያንጸባርቅ መልኩ የተከናወነ መሆኑን የጠቀሱት አቶ ኦርዲን ይህም ሐረርን ለነዋሪዎቿ ምቹና ዘመናዊ ከተማ ለማድረግ የተያዘው ራዕይ አካል መሆኑን ጠቁመዋል። እድሜያቸውን ሙሉ ሀገራቸውን ሲያገለግሉ ለቆዩ ጡረተኞች የሚገባቸውን እንክብካቤና ክብር የሚያገኙበት ሁኔታ እንደሚመቻችም ርዕሰ መስተዳደሩ አክለው ገልጸዋል። ዛሬ በዚህ ታሪካዊትና የፍቅር ከተማ የምናስመርቀው የመንግስት ሰራተኞች የማህበራዊ ዋስትና አገልግሎት ህንጻ በከተማችን እየተከናወነ ካለው ሰፊ የኮሪደር ልማትና የዘመናዊነት ጉዞ ጋር አብሮ የሚራመድ የስኬት ማሳያ ነው። ይህ ህንጻ ሲገነባ ትልቁ ትኩረት የኢኮኖሚ አቅምን ማሻሻልና ምቹ የስራ አካባቢን መፍጠር ነው። ምክንያቱም ሰራተኛው ዘመናዊ ምቹ የስራ ቦታ ሲኖረው ለክልሉ ህዝብ የሚሰጠው አገልግሎት ጥራት ይጨምራል። በዛው ልክ ደግሞ የማህበራዊ ዋስትና ተጠቃሚዎችም የኢኮኖሚ አቅም ይጨምራል። ግንባታው በከተማዋ እየተከናወነ ካለው የኮሪደር ልማት ጋር የተጣጣመ መሆኑንና ለሰራተኞችም ምቹ የስራ አካባቢ በመፍጠር የስራ ባህልን እንደሚያሳድግ እምነታቸውን ገልጸዋል። ይህ ህንጻ ለሰራተኞቻችን የሁለተኛ ቤት ያህል ምቾት የሚሰጥ አዳዲስ አሰራሮች የሚመነጩበት የጋራ ስኬታችን የሚረጋገጥበት የስራ መድረክ እንደሚሆን ሙሉ እምነቴ ነው። የስሪኤም ኢንጂነሪንግና ኮንስትራክሽን ምክትል ስራ አስኪያጅ ኢንጂነር መሰለ ገረመው በበኩላቸው ህንጻው 8 ወለሎች ያሉትና በዘመናዊ ቴክኖሎጂዎች የተሟላ መሆኑን ተናግረዋል። ግንባታው በ10 ወራት አጭር ጊዜ ውስጥ ተጠናቆ ለአገልግሎት መብቃቱንም አስረድተዋል። ከ30 ዓመት ኤክስፒሪየንስ አለው። እንደ ሆስፒታል፣ ትምህርት ቤቶች፣ ጤና ጣቢያ፣ የተለያዩ መማሪያ ክፍሎችና የመሰረተ ልማት ስራዎች በየአገሪቷ በተለያየ ክልል ከመሀል ሀገር በሁሉም አቅጣጫ ተሰማርቶ ሲሰራ የነበረ የህንጻ ተቋራጭ ነው። በምረቃ ስነ ስርዓቱ ላይም የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ የመንግስት ሰራተኞችና ማህበራዊ ዋስትና አስተዳደር የምስራቅ ሪጅን ኃላፊ አቶ አበበ ሽፈራው እንዲሁም ሌሎች ከፍተኛ የክልል አመራሮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። በትራፊክ አደጋ የሚደርሰውን ጉዳት ለመቀነስ የሚያስችል የግንዛቤ ማስጨበጫ ንቅናቄ በሐረሪ ክልል ተጀምሯል። የትራፊክ አደጋን ምክንያት በኢኮኖሚና በማህበራዊ ዘርፎች ላይ የሚደርሰውን ጫና ለመቀነስ ሰፊ የቁጥጥርና
የህግ ማስከበር ስራ እየተከናወነ መሆኑ የተገለጸው። ዘገባው አብዲ ኡስማን ነው። ዝርዝር አለን። በትራፊክ አደጋ የሚደርሰውን የሰው ህይወት መጥፋትና የንብረት ውድመትን ለመቀነስ ያለመ የግንዛቤ ማስጨበጫ ንቅናቄ በሐረር ከተማ ተጀምሯል። መርሃ ግብሩ የፌዴራል የመንገድ ደህንነት ፈንድና መድን አገልግሎት ከሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ጋር በመተባበር ያዘጋጁት ነው። የመንገድ ደህንነት ፈንድና መድን አገልግሎት ዋና ስራ አስፈጻሚ አቶ ጀማል አባሶ በመርሃ ግብሩ ላይ እንደገለጹት ኢትዮጵያ ያላት የተሽከርካሪ ቁጥር አነስተኛ ቢሆንም በየቀኑ የሚደርሰው የትራፊክ አደጋ ግን እጅግ ከፍተኛ ነው ብለዋል። ለዚህም እንደ ዋና የአሽከርካሪዎች ስህተት፣ የተሽከርካሪዎች የቴክኒክ ብቃት መጓደል፣ ለእግረኞች ቅድሚያ አለመስጠት ናቸውም ብለዋል። ችግሩ ከስር መሰረት ለመፍታት በመንግስት በኩል የተለያዩ ተግባራት በትኩረት እየተከናወኑ መሆኑን ተገልጿል። የህብረተሰቡን ግንዛቤ ማሳደግ፣ ህግና ደንብን በሚጥሱ አካላት ላይ አስፈላጊውን እርምጃ መውሰድ፣ ሁሉም የሚመለከታቸው አካላት በቅንጅትና በኃላፊነት ስሜት እንዲሰሩ ጥሪ አቅርበዋል። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ በበኩላቸው በክልል ደረጃ በትራፊክ አደጋ ምክንያት በኢኮኖሚና በማህበራዊ ዘርፎች ላይ የሚደርሰውን ጫና ለመቀነስ ሰፊ የቁጥጥርና የህግ ማስከበር ስራ እየተከናወነ መሆኑን ገልጸዋል። ሆኖም የሚፈለገውን ውጤት ለማምጣት አሁንም የተቀናጀ ጥረት እንደሚያስፈልግ አሳስበዋል። የምናደርጋት አንዲት ትንሽ ስህተት የሰውን ክቡር ህይወት ልታጠፋ እንደምትችል ተረድተን ሁላችንም በኃላፊነት መንቀሳቀስ አለብን ሲሉ ኢንጂነር ኢብሳ ገልጸዋል። በክልሉ የትራንስፖርትና መንገድ ልማት ቢሮ የመንገድ ደህንነት ፈንድና መድን አገልግሎት ዳይሬክቶሬት ዳይሬክተር ኢንጂነር በቀለ አንጊያ የትራፊክ አደጋን መከላከል የአንድ አካል ስራ ብቻ ባለመሆኑ ከባለድርሻ አካላት ጋር ተቀናይቶ መስራት ወሳኝ መሆኑን አስገንዝበዋል። የፕሮግራሙ ተሳታፊዎችም አደጋውን ለመከላከል በጋራ እንደሚሰሩ ነው ያረጋገጡት። በሐረሪ ክልል በሶፊ ወረዳ የሙሜ ሰርጊስ የመጀመሪያ ደረጃ ትምህርት ቤት ተማሪዎች ለ6ኛና ለ8ኛ ክፍል ፈተና በቂ ዝግጅት እያደረጉ ስለመሆናቸውም ገለጹ። የትምህርት ቤት መምህራን በበኩላቸው ተማሪዎቹን በ3 ደረጃዎች በመክፈል ድጋፍ እያደረጉላቸው መሆኑን ገልጸዋል። ዘገባው የመሐመድ አብደላ ነው። ናርዶስ ዳምጤ ታቀርበዋለች። በሐረሪ ክልል በሶፊ ወረዳ የሙሜ ሰርጊስ የመጀመሪያ ደረጃ ትምህርት ቤት ተማሪዎች የ6ኛና የ8ኛ ክፍል ፈተና በቂ ዝግጅት እያደረግን ነው ብለዋል። ተማሪዎቹ በሰጡት አስተያየት ከመደበኛው የትምህርት ፕሮግራም ውጪ ተጨማሪ ትምህርት ማጠናከሪያ እየተሰጣቸው መሆኑን ገልጸዋል። በግል ቤተ መጻሕፍትን በመጠቀም በቤት ውስጥ በማጥናትና የተለያዩ ጥያቄዎችን በመለማመድ ራሳቸውን እያዘጋጁ መሆናቸውን ተናግረዋል። በተለይም ለሴት ተማሪዎች ልዩ ድጋፍ እየተደረገላቸው መሆኑንና ወደ ቤት በሚመለሱበት ጊዜም ከቤተሰቦቻቸው ጋር በመመካከር እንዲያጠኑ እያደረጉ መሆኑንም ጠቁመዋል። የትምህርት ቤቱ መምህራን በበኩላቸው ተማሪዎችን በ3 ደረጃ በመክፈል ድጋፍ እያደረጉላቸው መሆኑንም ገልጸዋል። መምህራኑ አክለውም በመደበኛ ክፍለ ጊዜያቸው ተማሪዎችን በቅርብ ከመከታተል ባለፈ ተማሪው ትምህርቱን ያለማቋረጥ እንዲከታተል በመግቢያና በመውጫ ሰዓት ላይ ቁጥጥር እያደረጉ መሆኑንም ገልጸዋል። ችግሮች ሲያጋጥሙም ወዲያውኑ ከወላጆች ጋር በመነጋገር መፍትሄ እየሰጡ መሆናቸውን ጠቁመዋል። የሰርጊስ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ነጃሃ ሲራጅ እንደገለጹት ትምህርት ቤቱ ከአንደኛ እስከ 8ኛ ክፍል የመማር ማስተማር ስራውን በ2 ፈረቃ እያከናወነ እንደሚገኝም ገልጸዋል። መምህራን ወላጆችና ተማሪዎችን በማስተባበር ውጤታማ ስራ እየተሰራ መሆኑን ገልጸዋል። በክፍል ውስጥም ተማሪዎች በትምህርት ጥራት ክበብ አማካኝነት እርስ በርስ እንዲረዳዱና በቅንጅት እንዲሰሩ እየተደረገ መሆኑንም ጠቁመዋል። በመጨረሻም ተማሪዎች ቀሪውን የፈተና ጊዜ ትኩረት ሰጥተው በአግባቡ በመጠቀም በፕሮግራም እንዲያጠኑ ጥሪያቸውንም አስተላልፈዋል። ዜናዎቻችን ቀጥለዋል። ወደ ሀገር አቀፍ ዜናዎች ተሻገርን። በአዲስ አበባ ከተማ አስተዳደር በሁሉም ዘርፎች የተገኙ ውጤቶችን ለማስቀጠል በትኩረት ይሰራል አሉ ከንቲባ አዳነች አቤቤ። በሌላ ዜና ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከፋና ብሮድካስቲንግ ኮርፖሬሽን ጋር ከእሁድ ኤአይ ስቱዲዮ ጋር በመተባበር ያዘጋጁት የኤአይ ክሬቲቭ አዋርድ የሙዚቃ ውድድር ተጠናቋል። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎቹንም ጨምረን ወደ እናንተ እናደርሳችኋለን። በአዲስ አበባ ከተማ አስተዳደር በሁሉም ዘርፎች የተገኙ ውጤቶችን ለማስቀጠል በትኩረት ይሰራል አሉ ከንቲባ አዳነች አቤቤ። የብልጽግና ፓርቲ የ7ኛው ጠቅላላ ምርጫ የመረጡን ቅስቀሳ መርሃ ግብር በአዲስ አበባ ስታዲየም ተካሂዷል። ከንቲባ አዳነች አቤቤ በዚህ ወቅት ባስተላለፉት መልእክትም በመዲናዋ ባለፉት ዓመታት በተከናወኑ ሰው ተኮር ስራዎች ተጨባጭ ውጤቶች ተመዝግበዋል። በተለይም
የመኖሪያ ቤት የንጹህ መጠጥ ውሃ አቅርቦትና የትራንስፖርት መሰረተ ልማት ችግሮችን ለመፍታት በርካታ ተግባራት መከናወናቸውን አስታውሰዋል። ባለፉት 5 ዓመታት ከተከናወኑ 60 ሺህ ፕሮጀክቶች መካከል ከፊሉ በህዝብ ተሳትፎ የተከናወኑ ናቸው ያሉት ከንቲባዋ ህዝቡ ላደረገው ተሳትፎ ምስጋናም አቅርበዋል። በተለያዩ ዘርፎች የሚስተዋሉ ውስንነቶችን ለመፍታት በትኩረት እንደሚሰራ ጠቁመው ለዚህ ህብረተሰቡ በኩሉ እንዲወጣ ጥሪ አቅርበዋል። የአዲስ አበባ ህዝብ አምኖ ተጨማሪ 5 ዓመታትን በድምጽ ከሰጠን መዲናዋም ብሎም ኢትዮጵያን የብልጽግና ተምሳሌት ለማድረግ በቁርጠኝነት እንሰራለን ሲሉም አጽንኦት ሰጥተዋል። ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ሀሳብ በተካሄደው ቅስቀሳ መርሃ ግብር ከአዲስ አበባ ሁሉም ክፍለ ከተሞች የተውጣጡ የህብረተሰብ ክፍሎች ተሳትፈዋል። ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከፋና ሚዲያ ኮርፖሬት እና ከእሁድ ኤአይ ስቱዲዮ ጋር በመተባበር ያዘጋጀው የኤአይ ክሬቲቭ አዋርድ የሙዚቃ ውድድር ተጠናቋል። የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ በዚህ ወቅት እንዳሉት ውድድሩ ከዘመኑ ጋር አብሮ መራመድ የሚያስችል አዲስ መንገድ የከፈተ ነው። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው ለአንድ ወር ሲካሄድ የቆየ ውድድር ቴክኖሎጂ በጥበብ ዘርፍ ያለውን አቅም ያሳየ ነው ብለዋል። ውድድሩ የሀገራችን ጀግንነት ታሪክ ከጥበብ ለመዘከር ከቴክኖሎጂ ጋር በመዋሃድ የተካሄደው መሆኑንም የገለጹት ደግሞ የፋና ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አድማሱ ዳምጠው ናቸው። በተጨማሪም ለፈጠራ ያለውን አቅም ከማሳየት ባሻገር የአሁኑ ትውልድ የኢትዮጵያን የቅድመ ታሪክ እንዲረዳ የማድረግ ረገድም ቁልፍ ሚና እንደሚኖረው አመልክተዋል። 528 ሙዚቃዎች ለውድድር ቀርበው በዳኞችና በህዝብ በተሰጠ ድምፅ ያሸነፉ 3 ተወዳዳሪዎች ተሸልመዋል። በዚህ መሰረትም አንደኛ የወጣው ፍሬም አሸናፊ 500 ሺህ ብር፣ ሁለተኛ የወጣው ክሩቤል ታቡ 300 ሺህ ብር እንዲሁም ሶስተኛ የወጣው ኬቴም ተስፋዬ የ200 ሺህ ብር ተሸላሚ ሆነዋል። የአፍሪካ ፈጠራው ስራዎችን ለማበረታታትና ለማስተዋወቅ የተዘጋጀው ክራፍት አዲስ ዓለም የስነ ፈጠራ ጥበብ ፌስቲቫል በአድዋ መታሰቢያ እየተካሄደ ነው። ፌስቲቫሉ በኪነ ጥበብ፣ ዲዛይን፣ ፋሽንና ሌሎች የፈጠራ ዘርፎች የገበያ ትስስር ለመፍጠርና የልምድ ልውውጥ ለማድረግ ያለመ ሲሆን ከአፍሪካ ሀገራት የዘርፉ ባለሙያዎች ጨምሮ ከ10 ሺህ በላይ ሰዎች እየተሳተፉ ይገኛሉ። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በዚህ ወቅት እንዳሉት አፍሪካውያን የቱሪዝም ሀብቶቻቸውን ለዓለም ለማስተዋወቅ ከዘርፉ ተጠቃሚ ለመሆን ተቀራርበው ሊሰሩ ይገባል። የኪነ ጥበብ ባለሙያዎች እንዲሁም በፋሽን ኢንዱስትሪ ውስጥ ያሉ አፍሪካውያን ይህንን መልካም ዕድል ሊጠቀሙበት እንደሚገባም ጠቁሟል። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ በበኩላቸው ፌስቲቫሉ ጥበብን ከንግድ እንዲሁም ፈጠራን ከኢንቨስትመንት ጋር የሚያስተሳስር ትልቅ ድልድይ ነው ብለዋል። የኢትዮጵያ አየር መንገድ ዓለም አቀፉን የነዳጅ ቀውስ ተከትሎ ከዳንጎቴ የነዳጅ ማጣሪያ በቀጥታ የአውሮፕላን ነዳጅ መግዛት ጀመረም። የአየር መንገዱ ይህ ስልታዊ ውሳኔ የነዳጅ መናርን፣ የኃይል አቅርቦት ጫናን ለመቋቋምና የጂኦፖለቲካ ውጥረቶችን በአቅርቦት ሰንሰለት ላይ የሚያሳድሩትን ተጽዕኖ ለመቀነስ ይረዳዋል ተብሏል። አህጉሪቱ ካላት ግዙፍ የነዳጅ ማጣሪያዎች ጋር ትስስር መፍጠሩ አየር መንገዱ አስተማማኝና በአንጻራዊ ሁኔታም ተመጣጣኝ ዋጋ ነዳጅ እንዲያገኝም እድል እንደከፈተለት ተናግሯል። የዳንጎቴ ነዳጅ ማጣሪያ ማኔጂንግ ዳይሬክተር ዴቪድ በርድ አልሃጂ አሊኮ ዳንጎቴ ቅድሚያ ለአፍሪካ ሲሉ በማያሻማ መልኩ ነው ሲሉ ተናግረዋል። ለኢትዮጵያ አየር መንገድ በቀጥታ ማቅረብ በመቻላችንም ኩራት ይሰማናል ብለዋል። የዳንጎቴ ነዳጅ ማጣሪያ በሙሉ አቅሙ እየሰራ እንደሆነና የአውሮፕላን ነዳጅ፣ ናፍጣና ቤንዚን ወደ በርካታ የአፍሪካ ሀገራትና ዓለም አቀፍ ገበያዎች ለመላክ የሚያስችል አቅም ላይ እንደሚገኝ አስታውቀዋል። ከውጭ ወዳገኘናቸው ዜናዎች ተሻግረናል። የናሳ የሳተላይት መረጃ እንደሚጠቁመው የሜክሲኮ ዋና ከተማ ሜክሲኮ ሲቲ በየዓመቱ በ25 ሴንቲሜትር ያህል እየሰጠመች ትገኛለች ተባለ። በ22 ሚሊዮን በላይ ሕዝብ ያላት ከተማዋ በአሁኑ ወቅትም በፍጥነት እየሰጠሙ ከሚገኙት የዓለማችን ከተሞች አንዷ መሆኗን መረጃዎቹ አመልክተዋል። ከተማዋ ቀደም ሲልም የውሃ አካል በነበረ አካባቢ የተገነባች ሲሆን መንገዶቿ በቀደሙት ጊዜያት የውሃ መተላለፊያ እንደነበሩ ይነገራል። ከከተማዋ ሕዝብ ብዛት ጋር በተገናኘ የከርሰ ምድር ውሃ ማከማቻ ጉድጓዶች የሚይዙት የውሃ መጠን እየቀነሰ ሲሆን ላለፉት 10 ዓመታት እየሰጠመች መሆኗን አሶሺየትድ ፕሬስ ዘግቧል። በተለይም በፈረንጆቹ 1573 ግንባታው መጀመሩ የሚነገርለት ሜትሮፖሊያን ካቴድራል ጨምሮ በከተማዋ በጥንታዊነታቸው የሚታወቁ ህንፃዎች ላይ በሚታይ መልኩ የማዘንበል ሁኔታ እየታየባቸው ይገኛል። የሀገሪቱ መንግስት ከቅርብ ጊዜያት ወዲህ የችግሩን አሳሳቢነት ለመገንዘብ ለመፍትሄው የሚያግዙ የጥናትና ምርምር ስራዎችን እየደገፈ እንደሆነ ተናግሯል።
ሰሜን ኮሪያ የአሜሪካን መከላከያ ጋሻ ሊበጣጥስ የሚችል የኒውክሌር አቅም መገንባቷ ተነገረም። የፔንታጎን ከፍተኛ ባለስልጣናት የሰሜን ኮሪያና የሩሲያ የኒውክሌር ትብብር ለአሜሪካ የህልውና ስጋት መሆኑን እየገለጹ ይገኛሉ። ናርዶስ ዳምጤ ዝርዝሩን ይዛዋለች። ሰሜን ኮሪያ በአሁኑ ወቅት 50 የሚጠጉ ዝግጁ የሆኑ የኒውክሌር አረሮች ያሏት ሲሆን እስከ 90 ለሚደርሱ ተጨማሪ አረሮች የሚሆን የኒውክሌር ጥሬ ዕቃ ክምችት እንዳላትም ይገመታል። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ እንዳረጋገጡት ፒዮንግያንግ በየዓመቱ ለ20 አዳዲስ አረሮች የሚሆን ግብአት እያመረተች ሲሆን ይህ የምርት ፍጥነት ህንድ፣ ፓኪስታን፣ እንግሊዝ በጋራ ከሚያመርቱት ዓመታዊ የኒውክሌር እድገት በላይም ነው። ይህ አስገራሚ ፍጥነት ሰሜን ኮሪያን በዓለም አቀፍ የኒውክሌር ቅድምድሞች ውስጥ ግንባር ቀደም ተገዳዳሪም አድርጓታል። የሰሜን ኮሪያ የረጅም ርቀት ሚሳኤሎች ICBMS በተለይም ህዋሶንግ 15፣ 17፣ 18 እና 19 ከያዘቻቸው የኒውክሌር አረሮች ጋር ተዳምረው አሜሪካ ለዓመታት የገነባቸውን የሚሳኤል መከላከያ ስርዓት በቀላሉ ሊያሸንፉ እንደሚችሉም ተገልጿል። አሜሪካ ለአላስካና ለካሊፎርኒያ መከላከያ $65 ቢሊዮን ወጪ አድርጋ የገነባቻቸው 44 ሚሳኤል መጥለፊያዎች አንዱን የሰሜን ኮሪያ ሚሳኤል ለመምታት 2 መጥለፊያዎችን የሚጠይቁ በመሆናቸው ሰሜን ኮሪያ በአንድ ጊዜ በምትሰነዝረው ጥቃት የአሜሪካን ክምችት ሙሉ በሙሉ ሊያሟጥጡ እንደሚችሉም ተገምቷል። የገለልተኛ ተንታኞች ግምት እንደሚጠቁመው ሰሜን ኮሪያ ቀደም ሲል አሜሪካ ከገመተችው 10 ተንቀሳቃሽ ሚሳኤል ማስወንጨፊያዎች ይልቅ እስከ 48 የሚደርሱ ማስወንጨፊያዎች ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኤፕሪል 2026 ባወጣው መረጃ መሰረት በዮንግቢዮንግ የሚገኘው ሁለተኛው የዩራኒየም ማበልጸጊያ ፋብሪካ መጠናቀቁና የኒውክሌር እንቅስቃሴው በከፍተኛ ሁኔታ መጨመሩን አረጋግጧል። የፔንታጎን ከፍተኛ ባለስልጣናት የሰሜን ኮሪያና የሩሲያ ኒውክሌር ትብብር ለአሜሪካ የህልውና ስጋት መሆኑን እየገለጹም ይገኛሉ። ስፖርታዊ ዜናዎቻችን ላይ ደርሰናል። አራተኛው ዙር የሸዋል ካፕ ውድድር በዛሬው ዕለት የተጀመረ ሲሆን የሐረር ጤና ቡድን ከሐረማያ ጤና ሳይንስ ኮሌጅ የመክፈቻ ጨዋታውን አከናውኗል። በሁለተኛ ዙር የትምህርት ቤቶች የስፖርት ሊግ እና የመምህራን ስፖርት ውድድር በዛሬው ዕለትም ቀጥሎ መዋሉን መረጃዎች ይጠቁማሉ። ድሉ ግሩም ዜናዎቹን ያቀርባቸዋል። አራተኛው ዙር የሸዋል ካፕ የጤና እግር ኳስ ውድድር በሐረሪ ክልል በዛሬው ዕለት በይፋ ተከፍቷል። በኢማም አህመድ ስታዲየም መርሃ ግብሩ የተከናወነ ሲሆን በዛሬው ዕለትም 2 መርሃ ግብሮችን አከናውኗል። የመክፈቻ ጨዋታው በሐረር ጤና ቡድንና በሐረማያ ዩኒቨርሲቲ በሐረማያ ጤና ሳይንስ ኮሌጅ መካከል ተከናውኗል። ውድድሩ በሐረር እግር ኳስ ማህበርና በሐረሪ ክልል ስፖርት ኮሚሽን ደጋፊነት ይከናወናል። የእግር ኳስ ማህበሩ ኃላፊ የሆኑት ፈቱር ረህማንና በተጨማሪም ምክትል ስራ አስፈጻሚ የሆኑት ቶማስ ከበደ በዝግጅቱ ዙሪያ የሚሉት አላቸው። ሸዋል ካፕ ይባላል። በዩኔስኮ በተመዘገበው ሸዋል ካፕ የሚሰየም ነው። ለአራተኛ ጊዜ እየተካሄደ ነው ያለው። ፕሪቪየስሊ በአንዳንድ ፕሮግራም ለየት ባለ ፕሮግራም ሲካሄድ የነበረው በመጀመሪያ ከጀጎል አካባቢ ያሉ ወጣቶችና አውትሳይድ ኦፍ ጀጎል ያሉ ወጣቶች እንዲጋጠሙ ነበር ያደረግነው የመጀመሪያ ሸዋል ውድድር። ሁለተኛው ላይ ደግሞ ባህላችንን ሌላውን ማወቅ አለበት ከሚል አንጻር የድሬዳዋ ከነማ ደጋፊና የድሬዳዋን ሶሳይቲ እነሱን ጋብዘን ነበር ስናካሄድ የነበረው። ላስት ይር ደግሞ ለየት ባለ መልኩ ባህሉን ከማክበር ባለፈ ውድድር ከማካሄድ ባለፈ እግር ኳስ ላይ እንዲሁም ሌሎች ስፖርት ላይ የክልላችን ስም አስጠርረው ላለፉ አካላት እውቅና የምንሰጥበት ሆኖ እንዲያልፍ አድርገነው ነበርና በዛም አጋጣሚ ለየት ባለ መልኩ ሳንቲሞችን ማሰባሰብን ለቀድሞ አንጋፋ አሰልጣኝና ተጫዋች ፋዲ ሱፍ አንዳንድ ጎማዎች ያደረግንበትና እውቅና ፕሮግራም ያደረግንበት ነበርና አሁን አራተኛ ስናካሄድ ደግሞ በስምንት የጤና ቡድኖች መካከል ውድድር እንዲካሄድ በዛው መጠን ደግሞ በቴብል ቴኒስ ስፖርት ላይ እንዲሁም ደግሞ በበጎ አድራጎቱ በጣም ትላልቅ ስራዎችን ሲሰራ ለነበረው አንጋፋው የስፖርት ሰው ሰለሞን ተሰማ ወይም ሶል ካፌ ለሱ ሪኮግናይዝ በማድረግ እያደረግን ያለ ነው። እንደምታዩት ያው ሸዋል ካፕ ማለት ለአራተኛ ዓመት ጊዜ ስናካሄደው የነበረውና እኛም እንደ ደጋፊ ማህበራችን ያው ባህሉንም በማስመልከት የጤና ቡድንም ተሳታፊዎችን በማብዛትና ጤናቸውንም እየጠበቁ ቲሞችም በጋራ በአንድነት በመንፈስ ሲስተም ውስጥ ገብተው እንደዚህ አይነት ውድድሮች እንዳካሄዱ በተደጋጋሚ አብረናቸው እየሰራን ነውና ይህንን ነው እያስቀጠለን ያለ ነው። መልካም ምን ያህል ቡድኖች አሉ? 8 ቡድኖች ናቸው ያሉት። የተወሰኑ 4-5 ቡድኖችን ሪጀክት አድርገናል። ቢካውዝ አንዳንዶቹ አንደሬጅ ናቸው፣ አንዳንዶቹ ደግሞ አላማውን
በጠበቀ መልኩ ለመሳተፍ ፍቃደኛ ስላልነበሩ እነሱ ለጊዜው አስተምረንበት አልፈናል። ኢንሻአላህ የሚቀጥለው ዓመት ደግሞ 16 ቡድኖች ከፍ አድርገው የሚሳተፉበት ከጅጅጋ ከአጎራባች ክልሎች ከሶማሌ ከኦሮሚያ ከድሬዳዋ ብዙ ክለቦችን አሳትፈን የምናካሄደው የሚሆነው። በፊት እንደዚህ አይነት አልነበረም። በአደረጃጀት ሁለቱ ጤና ቡድኖች ነበረ ተምሳሌት አድርገን የምታቀርባቸው። በአሁን ሰዓት ግን ወደ 8 ሆነው ሲስተም ውስጥ ገብተው ተቋም ሆነው እውቅና ወደ መስጠቱ ፕሮግራም ሲስተም ውስጥ እያስገባናቸው ነውና ያን ነገር ነው አሁንም እያራመደ ያለ ነው። በተለይ በድጋፍ በኩል የክልላችን ስፖርት ኮሚሽን ኮሚሽነር ወጣቱ ሙራድ አብዲ ትልቅ ድጋፍ እያደረገልን ያለው እንደ ፌዴሬሽን ደግሞ ስራ አስፈጻሚ እኔም አንድ አካል ነኝ። ፌዴሬሽን ደግሞ ብዙ ኳሶችን ፕሮቫይድ ማድረግ አንዳንድ ነገሮችን በመለገስ ውድድሩ እንዲካሄድ እያደረገልን ነው። ዳኞች ስፔሻሊ አልቢትር ኮሚቴና ዳኞች ትልቅ ተጽዕኖ እያደረጉልን ያለ ስፔሻሊ ማግኘት ከሚገባቸው ወይ ደግሞ በፕሮፌሽኑ ማግኘት ከሚገባቸው ሀፉን ቀንሰው ነው ኦልሞስት ነፃ በሚያስብል መልኩ ነው ውድድሩን የዳኙን ያሉትና ለነሱ በዚህ አጋጣሚ ትልቅ ምስጋና ማቅረብ ፈልጋለሁ። ደጋፊ ማህበሩ ስራ አስፈጻሚ ደግሞ ያው የዚህ ውድድር ባለቤት ደጋፊ ማህበሩ እንደመሆኑ ሁሉም ፓርቲሲፔት እያደረገበት ነውና ሌላው ደግሞ የተሳታፊ ክለቦች ይህን በጎ ዓላማ ሰፖርት በማድረግ ኦልሞስት ሁሉም ቲሞች ማለት በሚያስችል መልኩ ሁለት ያላሰቡበትም ከአንዳንድ ባህሉ የክልላችን ባህል ነው፣ በዓለም የታወቅንበት ነው። በዛው መጠን ደግሞ የስፖርት አካሉም ደግሞ ስናስተዋውቀው በሆነ ዘመን ላይ ለሐረር ስፖርት ትልቅ ተጽዕኖ ፈጥሮ ያለፈ ሰው ነውና እሱ ሰፖርት እናድርገው ከሚል አንፃር ተቀብለውናልና ስፖርተኞችም ክለቦችም ስፖርት ኮሚሽን ፌዴሬሽን ደጋፊ ማህበር ስራ አስፈጻሚ አልቢትር ኮሚቴ ሁሉም በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። ውድድሩ በአጠቃላይ በ8 ቡድኖች መካከል የሚከናወን ይሆናል። በሌላ ዜና በዛው በኢማም አህመድ ስታዲየም በዛሬው ዕለትም የትምህርት ቤቶች ስፖርት ሊግ እና የመምህራን ስፖርት ውድድር በዛሬው ዕለትም ቀጥሎ ውሏል። በዛሬው ዕለት በሩጫው የፍጻሜ መርሃ ግብሮች ተከናውነዋል። የፍጻሜ ውድድሩ በሴቶችና በወንዶች የ100 ሜትር በ400 ሜትር በሁለቱም ጾታ ተከናውኗል። የውድድር መድረኩ በ5 የውድድር አይነቶች እየተከናወነም ይገኛል። ውድድሩን እያከናወነ የሚገኘው ትምህርት ቢሮ ሲሆን የዘርፉ ኃላፊ አቶ አንዋር በዝግጅቱ ዙሪያ የሚሉት አላቸው። ያው የትምህርት ቤቶች ስፖርት ሊግ ባለፈው ዓመት በአዲስ መልክ ተዋቅሮ ከዚህ ቀደም ከነበረው የተማሪዎች ስፖርት የተማሪዎች ውድድር ወደ ትምህርት ቤቶች ስፖርት ሊግ ወደሚል ተቀይሯል። ይሄ ማለት ምንድነው? ከዚህ ቀደም ተማሪዎች በየትምህርት ቤቱ ተወጣጥተው ሰሌክትድ የሆነ ነበር ከዚህ ቀደም። አሁን ደግሞ ትምህርት ቤቱ ራሱ ተወዳድሮ የሚያሸንፍበት እና ክልልም የሚወክልበት የውድድር አይነት ነው ማለት ነው። ያው ዘንድሮ ያው በ5 የስፖርት አይነቶች ነው ውድድሮችን ለማድረግ የሞከር ነው። ይሄም ሲባል ያው ከትምህርት ቤት ጀምሮ ክፍል ከክፍል ሴክሽን ከሴክሽን ሲደረግ እንደነበረ ይታወቃልና ያው ትምህርት ቤቱን የሚወክሉ ተማሪዎች ውስጥ ሴክሽን ከሴክሽን ክፍል ከክፍል አድርገው አሸናፊው ትምህርት ቤት መጥቶ እንደ ክልል ትምህርት ቤቱን ወክሎ የሚወዳደርበት እንትን ነው ያለውና ያው በ5 የስፖርት አይነቶች ነው። ጠረጴዛ ቴኒስ፣ አትሌቲክስ፣ ቮሊቦል፣ ቅርጫት ኳስ እንዲሁም የብስክሌት ስፖርት ውድድርን ለማካሄድ ነው ዘንድሮ ያው እያካሄድን በሂደት ላይ ነው የምንገኘው ማለት ነው። ውድድሩ በቀጣይ ሳምንታትም እየተከናወነ የሚቆይ ይሆናል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እየተመኘሁ የኔን በዚህ ያጠናቀቅኩ። ጤና ይስጥልኝ።